ግናለን ዛሬ በዚህ ማለዳ ወንዶችና ሴቶች ልጆች ካንተ ዘንድ ልንሰማ ተሰብስበናል እግዚአብሔር ሆይ እነሆ ቃልህ የሚሰራ ነው ቃልህ ጉልበት አለው ቃልህ እግዚአብሔር አምላክና አባት ሰማይ ምድርን የፈጠረ ነው ዛሬ በዚህ ቃል ሰማያት እንዲከፈቱ ጸልያለሁ ለልባችን እንድትናገረን እንጸልያለን መንፈስ በዚህ ቦታ ላይ እንዲያልፍ በሙላት እግዚአብሔር ሆይ እንድትንቀሳቀስ እንጸልያለን በናዝሬቱ በኢየሱስ ስም የጨለማ ስራ የፈረሰ ይሁን የዲያብሎስ ስራ የፈረሰ ይሁን የድግምት ስራ የፈረሰ ይሁን የክፉ ስራ የፈረሰ ይሁን የጨለማ ኃይል በኢየሱስ ስም የተመታ ይሁን ክፉዎች አስጨናቂዎች በጌታ በኢየሱስ ስም የተበተኑ ይሁኑ ቤትን ትዳርን ኑሮን ህይወትን የሚያውኩ መናፍስቶች በጌታ በኢየሱስ ስም የተመቱ ይሁኑ የሰላም አምላክ ሰላምን እንድታደርግ እንጸልያለን በመካከላችን በክብር በኃይል በሙላት እንድትመላለስ የታመመ ቢኖር እግዚአብሔር ሆይ በኢየሱስ ስም የተፈወሰ እንዲሆን ጸልያለሁ የትኛውም ህመምና በሽታ የተነቀለ ይሁን የክፉ ኃይል የተነቀለ ይሁን የክፉ ጉልበት የተነቀለ ይሁን በኢየሱስ ክርስቶስ ስም መንፈስ በመካከላችን ስላለ እናመሰግናለን ቃልህን ባርክልን በኢየሱስ ስም አሜን ክብር ለእግዚአብሔር ለአምላካችን ይሁን ዛሬ በዚህ ማለዳ የምናየው ቃል እግዚአብሔር ሁሉን ይታዘዝለታል እስቲ አሜን በሉ ይሄንን ቃል ነው የምንካፈለው አንደኛ ነገሥት ምዕራፍ 17 ከቁጥር 8 ጀምሮ የእግዚአብሔርን ቃል በኢየሱስ ስም አነባለሁ የከበረ ቃል ነው እንደዚህ ይላል ቃሉ ተነስተህም በሲዶና አጠገብ ወዳለችው ወደ ሰራፕታ ሂድ በዚያ ተቀመጥ እነሆም ትመግብህ ዘንድ አንዲት ባልቴት ምን ብያለሁ አዝዣለሁ እስቲ እግዚአብሔር ያዛል በሉ አዝዣለሁ አለ የሚል የእግዚአብሔር ቃል መጣለት ተነስቶም ወደ ሰራፕታ ሄደ ወደ ከተማይቱ በር በደረሰ ጊዜ አንዲት ባልቴት በዚያ እንጨት ትለቅም ነበር እርሱም ጠርቶ የምጠጣው ጥቂት ውሃ በጽዋ ታመጭልኝ ዘንድ እለምንሻለሁ አላት ውሃ ልታመጣ በሄደች ጊዜ ወደ እርሷ ጠርቶ ቁራሽ እንጀራ በእጅሽ ይዘሽ ትመጪ ዘንድ እለምንሻለሁ አላት እርሷም አምላክህ ያው እግዚአብሔርን በማድጋ ካለው ከእፍኝ ዱቄት በማሰሮ ካለው ከጥቂት ከእፍኝ ዱቄት ዘይት በቀር እንጀራ የለኝም እነሆም ገብቼ ለኔና ለልጄ እንጋግረው ዘንድ በልተንም እንሞት ዘንድ ጥቂት እንጨት እሰበስባለሁ አለች ኤልያስም አላት አትፍሪ ይልቅሽ ሄደሽ እንዳልሽው አድርጊ አስቀድመሽ ግን ከዱቄቱ ለኔ ታናሽ እንጎቻ አድርጊ አምጪልኝ ከዚያ በኋላ ላንቺና ለልጅሽ አድርጊ የእስራኤል አምላክ እግዚአብሔር እንዲህ ይላልና በምድር ላይ እግዚአብሔር ዝናብ እስከሚሰጥበት ቀን ድረስ ዱቄቱ ከማድጋው አይጨረስም ዘይቱ ከማሰሮው አይጎድልም እርሷም ሄዳ እንደ ኤልያስ ቃል አደረገች እርሷና እርሱ ቤቷ ብዙ ቀን በሉ በኤልያስ እጅ እንደተነገረው እንደ እግዚአብሔር ቃል ዱቄት ከማድጋው አልተጨረሰም ዘይቱም ከማሰሮ አልጎደለም አሜን በሉ ክብር ለኢየሱስ ይሁን ኤልያስ የስሙ ትርጉም እግዚአብሔር አምላክ ነው ማለት ነው ኤልያስ ማለት እግዚአብሔር አምላክ ነው ማለት ነው ኤልያስ ከገለአድ ወይም ደግሞ በዮርዳኖስ ማዶ በሰሜናዊ ክፍል ከሚገኙ አካባቢ የመጣ ሰው ነበር ኤልያስ አክዓብን በእግዚአብሔር ስም ሆኖ በአምላኩ ተወራርዶ በሚቀጥለው ዘመን በሚቀጥለው ወር አመት ካፌ ቃል በቀር ዝናብ አይዘንብም ብሎ የተወራረደ የእግዚአብሔር ነብይ ነበር ኤልያስ ይህንን ቃል ዝናብ አይዘንብም ብሎ ያለበት ምክንያት እስራኤላውያን ልባቸው ተከፍሎ ሌሎች አማልክትን ያመልኩ ነበር በተለይም የሰሜኑ መንግስት የዘንበሪ ልጅ አክዓብ የሚባለውና በእስራኤል ላይ ገዢ የነበረው የዘንበሪ ልጅ አክዓብና
አንደኛው ደግሞ የደቡቡ መንግስት መሪ የነበረው ለሁለት በተከፈለበት ጊዜ ነበር። አንደኛ ነገሥት ምዕራፍ 16 ቁጥር 29 ላይ እንመልከተው። እንደዚህ ይላል፣ በይሁዳ ንጉሥ በአሳ በ38ኛው ዓመት የዘንበሪ ልጅ አክዓብ በእስራኤል ላይ ነገሰ ይላል። የዘንበሪ ልጅ አክዓብ በእስራኤል ላይ በሰማርያ 22 ዓመት ነገሰ። አክዓብ ከእርሱ በፊት ከነበሩት ሁሉ ይልቅ በእግዚአብሔር ፊት ክፉ አደረገ። አክዓብ እጅግ ክፉ ሰው እንደነበረ የእግዚአብሔር ቃል ይናገራል። በተለይም በዓልን ያመልክ የነበረ ባዕድ አምልኮን የሚያመልክ መሪ ነበር። ለበዓል ይሰግድ ነበር። በሰማርያ በሰራው ቤት ውስጥ በስነ ስርዓት ከእግዚአብሔር ይልቅ በዓልን የሚያመልክ ንጉሥ ነበረ። የማምለኪያ አጸድ አቁሞ ከእርሱ በፊት ከነበሩት ይልቅ እጅግ በክፋቱ የተገለጠ መሪ፣ እግዚአብሔር የሚቆጣበትን ተግባር ያደረገ፣ እግዚአብሔር እንዲቆጣ ያደረገ መሪ ነበር። ስለዚህ የእግዚአብሔር ሰው ኤልያስ ሰማይን በእስራኤል ላይ ዘጋ። ካፌ ቃል በቀር በሚቀጥሉት ዘመናት ዝናብ አይዘንብም ብሎ ቃል አወጣ። ታዲያ በዚህ ወቅት እያለ ነበር ኤልያስ የእግዚአብሔር ቃል የመጣለት። ቁጥር 3 ላይ እንደዚህ ይላል፣ ከዚህ ተነስተህ ወደ ምስራቅ ሂድ፣ በዮርዳኖስ ባለው ትይዩ በኮራት ፈፋ ውስጥ ምን በላለው እግዚአብሔር ተሸሸግ። አሁን የምትሸሸግበት ጊዜ ነው። አሁን የምትደበቅበት ጊዜ ነው። አሁን እኔ ራሴ ሸሽግሃለሁ። ከሸሸኩ አትገኝም። ወገኖቼ እግዚአብሔር የሸሸገው ሰው አይገኝም። እግዚአብሔር እንደዚህ ያለኝ ሕዝቤን እሸሽጋለሁ። እግዚአብሔር መሸሸጊያ ነው፣ መሸሸጊያ ዋሻ ነው። ኤልያስን እንደዚህ ያለው ተሸሸግ፣ አሁን ተደበቅ፣ ሂድ በኮራ ፈፋ ውስጥ። ታውቃላችሁ እግዚአብሔር የደበቀውን መንግስት ማግኘት ይችላል። እግዚአብሔር የደበቀውን ሚሳኤል ያገኘዋል። እግዚአብሔር የደበቀውን ጦርነት ያገኘዋል። ሰሞኑን እንደዚህ ብለዋል፣ ካሊፎርኒያ አስጊ ሁኔታ ላይ ናት አሉ። ሰምታችኋል? ልትመታ ነው አሉ። እኔ አንድ ነገር አውቃለሁ። ካሊፎርኒያ አይደለም ዋሽንግተን ቢመጣ እግዚአብሔር የሸሸገውን ክፉ አያገኘውም። ሃሌሉያ! እኔ እኮ እግዚአብሔር መልእክት ሰጥቶኝ ነው። አትገኙም፣ ተሸሽጋችኋል። በልዑል መጠጊያ ውስጥ ተሸሽጋችኋል። በአምላክ ጥላ ውስጥ ተሸሽጋችኋል። በሱ ክንድ ውስጥ ተሸሽጋችኋል። አንተና ቤትህ፣ አንቺና ቤትሽ ስለተሸሸጋችሁ የሰራዊት ጌታ እግዚአብሔር እንዲህ ነው የሚለው፣ አትገኝም። እንዴት ብዬ ልንገራችሁ? አትገኝም። ኤልያስን እግዚአብሔር ነው የሸሸገው። ሸሸገው፣ ተሸሸጋለው። በኮራት ፈፋ ውስጥ ሸሸገው። ለኤልያስ መገለጥ ያመጣው እግዚአብሔር ነው። ተነስ ያለው እግዚአብሔር ነው። ተነስ ሲለው የኤልያስ ተግባር ምን ማድረግ ነው? መነሳት። ደመናውን ስሙ፣ እግዚአብሔር የሚለውን ስሙ። እግዚአብሔር እንዲህ ነው የሚለው፣ ተነስ ካለ ተነስ፣ ተነስ አለው። ድምፁን መስማት፣ የሚናገረውን አምላክ መከተል። በኮራት ፈፋ ተሸሸገ። ክብር ለእግዚአብሔር ይሁን። ተሸሸግ ካለ ተሸሸጉ። እግዚአብሔር እንዲህ ነው የሚለው፣ በእኔ ጥላ ውስጥ የቁጣው ዘመን እስኪያልፍ ተሸሸጉ፣ ግቡ ወደ እኔ፣ ወደ ክብሬ፣ ወደ እኔ ተጠጉ ይላል እግዚአብሔር። ቀጥሎ ቁጥር 4 ላይ እግዚአብሔር እንዲህ አለው፣ ከወንዙም ትጠጣለህ፣ ቁራዎች በዚያ ይመግቡህ ዘንድ ምን ብያለሁ አለ? አዝሻለሁ። ዋው! እስቲ እግዚአብሔር አዟል በሉ። አዟል። ሃሌሉያ! ለአዛዡ ጌታ እስቲ እልልታና ጭብጨባ ስጡልኝ። አዛዥ ነው እግዚአብሔር። የእግዚአብሔር ቤተሰቦች በእውነት እግዚአብሔር አዛዥ ነው፣ አለቃ ነው። ታውቃላችሁ የአሜሪካው መሪ ትእዛዝ ሲያዙ በትዊተር በሚባል ከዛ የሆነ ነገር ይጽፋሉ። እሳቸው የጻፉት ተግባራዊ ይሆናል። ከሳቸው የሚበልጥ ሰማይ ምድር የፈጠረ እግዚአብሔር ለኤልያስ እንዲህ አለው፣ አዝዣለሁ አለው። ዋው!
ለካ እኛ የምንኖረው እራሱ እሱ ባዘዘው ነው። እሱ እያዘዘ ነው ለካ የምንኖረው። የምንወጣው የምንገባው እሱ እያዘዘ፣ መልካም እየተደረገልህ እንዳይመስል እግዚአብሔር እያዘዘ ትጠጣለህ አለው። ከዛ የሚገርመው ደግሞ ቁራው ደግሞ ያዘዘው እግዚአብሔር ካልጠፋ ማንን ያዛል? ቁራ ለራሱ ፍትፍትና ስጋ ካየ የሚበላ ፍትፍትና ስጋ አይቶ እያሸተተ ለኤልያስ ጧት ይዞለት ይመጣል። እግዚአብሔር ሲያዝ የማይታዘዘው ይታዘዛል። እግዚአብሔር ሲያዝ ፍጥረት ሁሉ ይታዘዛል። እኔ ለማን እንደሆነ አላውቅም። እግዚአብሔር እንደዚህ ያለኝ አዝዣለሁ አለ። የሆነ ነገር ታዞልሃል። ሃሌሉያ! በረከት ታዞልሃል። በዚህ ባስጨናቂ ዘመኑ እንዴት ነው ብትሉኝ፣ ዘመኑማ ክፉ ነው። በአውሮፕላን መብረር ፍርሃት ነው። ግን ታዞልሃል። ሃሌሉያ! ታዞልሻል። ሃሌሉያ! አዝዣለሁ አለ እግዚአብሔር። አዛዡ እግዚአብሔር ወገኖቼ ይውላችሁ፣ በሰልፍ መካከል እንኳን ብትሄዱ አዛዡ ካዘዘ ምንም አትሆኑም። ሃሌሉያ! አረጋግጣለሁ፣ ምንም አትሆኑም። ሃሌሉያ! ፍጥረትን ያዛል እግዚአብሔር፣ ተፈጥሮንም ያዛል። እሱ እኮ ይታዘዝለታል። ያንን አለቃ ክፉን ያዘዋል። እንዴት ነው ያዘዋል? እግዚአብሔር አለኝ አዘዝኩት። የማይታዘዝ ማን ነው? እግዚአብሔር ሲያዝ የልብ አድርስ አይደለም አይደል? ቁራ ትዝ ይላችኋል። ቁራ ተላከ በኖህ ጊዜ። በዛው ተፈት የሚል አይመለስም። ቁራ ከተላከ ተመልሶ አይመጣም። እግዚአብሔር ግን ካዘዘው፣ ለምን መሰላችሁ? ቁራ ታዞ ተመልሶ ያልመጣው ለምን እንደሆነ ታውቃላችሁ? ያዘዘው ማን ነው? ኖህ ነው ያዘዘው መጀመሪያ። ኖህ ስላዘዘው በዛው ጠፋ። እግዚአብሔር ግን ቁራውን ሲያዘው እንጀራ ይዞ፣ ሃሌሉያ! ኧረ ኢየሱስ ያድናል። እኔ ሕያው እግዚአብሔር ምስክሬ፣ ለማን እንደሆነ አላውቅም፣ እግዚአብሔር ትእዛዝ አወጣው አለ። ትእዛዝ ወጣ። ሃሌሉያ! እግዚአብሔር ትእዛዝን አውጥቷል። ደግሞ ከማን ነው ትእዛዝ ያወጣው ስትሉኝ፣ ከክፉ ያንን ክፉ ሰው እግዚአብሔር እንዲህ አለ፣ አዝዤዋለሁ አለ። አይበላችሁም፣ አይነካችሁም። እሰይ በሉ እስቲ። አይነካሽም፣ አይነካህም። የመለኮት ድምፅ እኮ ነው እንደዛ የሚለው። ቁራ የጠፋው ለኖህ እንጂ ለእግዚአብሔር አይደለም። ክብር ለኢየሱስ ይሁን። ቁጥር 5 ላይ ሄደም ይላል፣ እንደ እግዚአብሔርም ቃል አደረገ። እንደምን አደረገ? አስምሩበት። እንደ እግዚአብሔር ቃል። እህቴ ወንድሜ፣ እንደ እግዚአብሔር ቃል አድርጊ። የሆነ ሲኔን ስላወራ አይደለም፣ የሆነ ወጀብ ስለመጣ አይደለም። እንደ እግዚአብሔር ቃል፣ እንደ እግዚአብሔር ቃል። እንዴ አንድ ሰው እንዲህ አለኝ፣ በቃ አንድ 10 ደቂቃ ሰበከኝ። በቃልን አለ። ምኑ በቃ ልንጠፋ ነው አለ። ኧረ ተወኝ አልኩት። በቃ ወገኖቼ፣ እውነቴን እኮ ነው የምላችሁ። እያንዳንዳችሁ ጋር እኮ የሚመጣ ነገር አለ። የሚሰብክ እኮ አለ። ማለዳ እስቲ ስልካችሁን ዩቲዩቡን ክፈቱ፣ ይሰብካችኋል እኮ። የሚያወራ እኮ ነገር አለ። አበቃ ልትበላ ነው። አሁንማ ኢትዮጵያ መሄድ አይቻልም ይላል። ኧረ ወደ አረብ ሀገር ምናምን በፍጹም ንግንቅ የለም። በቃ ከተጻፈው ውጪ ምንም አይሆንባችሁም። እንደ እግዚአብሔር ቃል አደረገ። ሄዶም በዮርዳኖስ ትይዩ ባለው በኮራት ፈፋ ውስጥ ተቀመጠ። በቃ ቁጭ በል ያለው ሄዶ ቁጭ በይ ካለሽ ቁጭ። የምን መንተራመስ ነው? የምን ግራ መጋባት ነው? እኛ እኮ ለመፍትሄ ነው የተጠራ ነው። አሁን ለማየት ያውቃችሁ፣ በጣም ብዙ ሰዎች ወደ ቤተ ክርስቲያን ይመጣሉ። ምንም አማራጭ የለም። ሁሉ ጋር የሚያጽናና ነገር የለም። ሁሉ በፍርሃት እየራደ ነው። ሁሉ በጭንቀት ነው።
እንደ እግዚአብሔር ቃል አደረገ። እግዚአብሔር እንደ ቃሉ እንድናደርግ ይፈልጋል። ኤሪዮም በዮርዳኖስ ትይዩ ባለው በኮራት ፈፋ ውስጥ ተቀመጠ። ተቀመጠ የተባለበት ቦታ ተቀመጠ። እግዚአብሔር እንዳዘዘው እግዚአብሔር እንዳለው አደረገ። ቁጥር 6 ላይ እንዲህ ይላል፣ ቁራዎቹም በየጠዋትና በየማታው። እኔ አዲሱ መደበኛ ትርጉም ነው ማነበው፣ ለዛ ነው ትንሽ ለወጥ ይልባችሁ ይሶኬ እንትኑ ሐሳቡ በቃ ቀለል ስለሚለኝ። ቁራዎቹ በየጠዋትና በየማታው እንጀራና ስጋ ያመጡለት ነበር፣ ከወንዙም ይጠጣ ነበር። አስቡት። እኔ ስንት ቁራ ነው የሚለው እዚህ ጋር? ቁራዎች ነው። ቁራ እኮ አይልም። ቁራዎች ቋ እያሉ ማለት ነው። እኔ ማለት በአፋቸው ሲይዙ እኔ የእግዚአብሔር ቃል ይታመናል። እስቲ ይታመናል በሉ። አዎ የእግዚአብሔር ቃል ይታመናል። ምንም አትመራመሩ። እነኚህ ቁራዎች ዋ አይሉም። እግዚአብሔር ብሏቸዋል። ዋ ካሉ ይወድቃል። ምክንያቱም ሁለት ነገር ነው ይዘው የሚሄዱት፣ እንጀራና ምን ስጋ ይመስለኛል። ጥፍር አላቸው። እኔ ይመስለኛል እንትኑን በጥፍር አንዱን ደግሞ በአፍ አሲዞ እግዚአብሔር ይልካቸዋል። ዋ አይሉም። ያ ቁራ ዋ አይልም። እስቲ አይልም በሉ። እግዚአብሔር ይዞታል። እኔ መንፈሳዊ ነገር ነው የማወራው። ያ ክፉ አለቃ ዋ አይልም። ቆልፎታል እግዚአብሔር። እኔ በመንፈስ ዓለም ቆለፍኩት። ሃሌሉያ። ያን ነገረኛ ቆለፍኩት። ሃሌሉያ። የተቆለፈ ይሁን። ቃል አወጣን። ስለዚህ ዋ አይሉም። እዚህ እንትን አለ አይደል? ጋዝ ስቴሽን አይታችኋል? ዋ ዋ ያሉት እኮ ቁራ ማለት ነው እኮ። ዋ ስለምትል ስጋ ያመጡ ነበር። እንግዲህ ስጋ ሲያመጡ ቁራዎቹ እርግጠኛ ነኝ ያምራቸዋል፣ መብላት ይፈልጋሉ። ግን መለኮት ስላዘዘ አይበሉትም። ያንተን ነገር አይበላውም። ሃሌሉያ። አይበላም ያንተ ነገር። አልበሉትም። ክብር ለኢየሱስ ይሁን። በየጠዋቱና በየማታው ሰዓቱን ዝንፍ አይሉም። ታውቃላችሁ እግዚአብሔር እኮ የሚያስፈልገንን ያውቃል። የሚያስፈልግሽ እኮ ያውቃል። እግዚአብሔር እኮ ምንም አያላሳጣም። ይኸው ምድር ትናወጣለች፣ ገና ይጨልማል፣ ገና ይጨምራል። መልካም ቀን እንዳትጠብቁ። ወይ እየጠነከረ ዙሩ። እኛስ እየተዘለልን በአምላካችን ጥላ ውስጥ እንኖራለን። ሃሌሉያ። ለኛ ግን መሸሸጊያ ዋሻ አለን። ሃሌሉያ። እግዚአብሔር ይሸሽጋል። ለኛ አምላክ አለን። ወዮ ለምድር፣ እኛ ግን እግዚአብሔር አለን። ሃሌሉያ። አለሽ አምላክ። ሃሌሉያ። አለ ጌታ። ሃሌሉያ። አለ ኢየሱስ። ክብር ለኢየሱስ። እስቲ እልልታና ጭብጨባ ስጡት። ይገባዋል። ሃሌሉያ ሃሌሉያ። አለን አምላክ አለ። ወዮ አምላክ ለሌለው እኛስ አለን መጠጊያ። ብንሄድም ወደ አምላካችን አይደል እንዴ? ብንሄድ ጨርሰን እኛ ከሄድን ምድር ባዶ ነው የምትሆነው። ወዮላት። እኛንን እኮ ያዝናት ይመስላችኋል አይደል ቅዱሳን? እኛ ከሄድን ማን ይማልዳል ምድር ላይ? ማን ይከለክላል ክፉን? ቁጥር 7 የሚገርመው አንድ ነገር። ይህን ቁጥር 7 ከማንበብ በፊት ምድረ በዳ እኮ ነው ቦታው። ታውቃላችሁ ኤልያስ ያለበት በዛ በኮራት ፈፋ ውስጥ ድብን ያለ ምድር። እንዴ እግዚአብሔር ሲያዝ ምድረ በዳ ላይ ያዛል። እግዚአብሔር ሲያዝ ምድረ በዳ ላይ እንዴ እግዚአብሔር ሲያዝ ምድረ በዳ ውሃ ያፈልቃል። እግዚአብሔር ሲያዝ ከምድረ በዳ ውስጥ ስጋ ይበላል። የእግዚአብሔር ቤተሰቦች እንዴ ስጋ ያለው ከነዓን ብቻ አይደለም፣ ምድረ በዳም ላይ እሱ ይዘዝ እንጂ አለ። ሃሌሉያ። ቁጥር 7 እንዲህ ይላል፣ ከብዙ ቀን በኋላ በምድር ላይ ዝናብ አልነበረምና ወንዙ ምን አደረገ ይላል? ደረቀ። ሁሉ ነገር ኢኮኖሚው ደረቀ።
ምግብ መግዛት አይቻል። ዝናብ ውስጥ ነው ሁሉ ነገር ያለው። ሁሉ ገንዘብ ያለው ሰው ሾፕ ማድረግ አይችል። ታዲያ ምንድነው መፍትሄው? አሁን እኮ ወደዛ እየሄድን ነው እኮ። ብዙ ነገር እየደረቀ እኮ ነው። ያስጨነቀ እኮ ነው። በመጨረሻው ዘመን የሚያስጨንቅ ዘመን እንደሚመጣ ወቅ የሚለው አሁን እየተፈጸመ እኮ ነው። በቃ ምንም ሳይሆን ያውም እዚህ ሀገር ያሉማ በስማ እንዴት እንደሚሯሯጡ። አንዳንዱ አንደርግራውንድ የአንድ ዓመት የሁለት ዓመት ይሰበስባል። ኖ በሱ አይመለጥም። የእግዚአብሔር ቤተሰቦች ወንዙ ደረቀ። ወንዙ ይድረቅ እንጂ የእናንተ ነገር አይደርቅም። ወንዝ ሊደርቅ ይችላል፣ የሆነ ነገር ሊደርቅ ይችላል። ግን በአምላክ ውስጥ ያለ ሰው የሱ ነገር አይጠወልግም፣ አይደርቅም። ሃሌሉያ! መጋቢው እግዚአብሔር ነው። የምድር ወንዝ ቢደርቅ የሰማይ ወንዝ ይደርቃል? አይደርቅም። ወኛችሁን ፈልጉ። እግዚአብሔር ጋር አይደርቅም። ሰማይ ስትሄዱ ለምለም ነው። ሰማይ ስትሄዱ ሙሉ ነው። እግዚአብሔር ጋር ሙሉ ነው ሁሉ ነገር። ዋይ ኢየሱስ ያድናል። ቁጥር 8 እንዲህ ይላል፣ ተነስተህም አለው እግዚአብሔር በሲዶና አጠገብ ወዳለች ወደ ሰራፕታ ሂድ፣ በዚያም ተቀመጥ፣ እነሆም ትመግብህ ዘንድ አንዲት ባልቴት አዝዣለሁ የሚል የእግዚአብሔር ቃል መጣለት። የት ሂድ? ሰራፕታ። ምን አለች? ባል የሌላት፣ ባል የሞተባት፣ ድሃ፣ ችግር ውስጥ ያለች። ሂድ ወደዛ። እንዴ ደርቋል እኮ ሁሉ ነገር። ግድ የለህም ሂድ አንተ። የእግዚአብሔር ቃል ነው የመጣው ወገኖቼ። የእግዚአብሔር ቃል ነው የሚያኖረው። እስቲ እንዲህ በሉ፣ የሚያኖረኝ በሉ። የእግዚአብሔር ቃል ነው በሉ። የሚያኖረኝ በሉ። የእግዚአብሔር ቃል ነው በሉ። ለዚህ ቃል ክብር ስጡት። ሃሌሉያ! ያኖራል የእግዚአብሔር ቃል። ክብር ለኢየሱስ ይሁን ወገኖቼ። የእግዚአብሔር ቃል ነው የመጣለት። እሷም ችግር ውስጥ ያለች፣ እሷም መሄጃ ያጣች፣ ግራ የገባት ሰራፕታ፣ ባል የሞተባት ሴት፣ ችግርተኛ ሴት። የሚልካችሁ ቦታ አለ እግዚአብሔር። የሆነ ቦታ ይልካችኋል። የሆነ ችግርተኛ ቦታ የሚልካችሁ ሰዎች አላችሁ። ይልካል። ሂድ እንትና ጋ ይላል። ሂድ። ለበረከት እኮ ነው። ስትሄድ የሆነ ነገር የምትሰራው ስራ አለ። ኤልያስን እንዲህ አለው፣ ሂድ። ቁጥር 10 ላይ ተነስቶም ወደ ሰራፕታ ሄደ። ወደ ከተማይቱ በር በደረሰ ጊዜ አንዲት ባልቴት በዚያ እንጨት ትለቅም ነበር። እርሱም ጠርቶ የምጠጣው ጥቂት ውሃ በጽዋ ታመጭልኝ ዘንድ እለምንሻለሁ አላት። ዘመኑ ምን አይነት ዘመን ነው? የድርቅ ዘመን። ከፍተኛ እጥረት ያለው በዛ አገር ምንድነው? ውሃ። ኤልያስ ደግሞ የጠየቀው ምንድነው? ውሃ። አምጪልኝ ውሃ። ውሃ የለም እኮ ግን አምጪ፣ ግድ የለም። ሰውየው ተልኮ ነው የመጣው። እግዚአብሔር ከልምምድ ውጪ ይሰራል። እስቲ ይሰራል በሉ። እግዚአብሔር ከልምምድ ከተፈጥሮ ውጪ ይሰራል። አንዳንዴ ታውቃላችሁ፣ በልምምድ ነው እግዚአብሔርን እኛ የምንፈትነው። እሱ ከልምምድ ውጪ ይሰራል። ያንተን ነገር ያንቺን ነገር ከልምምድ ውጪ ኢየሱስ ይሰራዋል። ሃሌሉያ! ይሰራዋል። ከተፈጥሮ ውጪ፣ ተፈጥሮ ከሚለው ውጪ። እሱ የተፈጥሮ አዛዥ ነው። የተፈጥሮ ጌታ ነው። ተፈጥሮን በቃሉ የፈጠረ አምላክ ነው። ሰማይ ምድር የሚታዘዙለት አምላክ ነው። የሁሉ የበላይ ነው። አባት ነው፣ ወዳጅ ነው፣ ወገን ነው፣ ወንድም ነው፣ አጎት ነው፣ አክስት ነው፣ የቅርብ ነው። ሃሌሉያ! የሚረዳ የሚረዳ ነው። ሃሌሉያ! አባት ቢሉ እንደሱ ማንም የለም። ኢየሱስ አባት ነው። ሴቲቱ በሐዘን ውስጥ ያለች ሴት ናት። በችግር ውስጥ ያለች። ኤልያስ ወደ እሷ የሄደው ችግር ሊጨምርባት አይደለም። ሐዘን ውስጥ ሊከታት አይደለም። ሊያወጣት ነው። ከዛ ችግር ሊያወጣት ነው።
እግዚአብሔር ለመፍትሄ በምትገቡበት ቦታ በችግር በስቃይ ውስጥ ያሉትን እናንተን ተጠቅሞ ነፃ ያወጣቸዋል። ይወጣሉ። በጣም በችግር ውስጥ ያሉ ሰዎች አሉ። በጣም በብዙ ፈተና ውስጥ ያሉ። ቁጥር 11 ላይ ሴቲቱ ውሃ ልታመጣ በሄደች ጊዜ ሌላ ደግሞ ጥያቄ ጠየቀ ነብዩ። ጠርቶ እንዲህ አላት፣ ቁራሽ እንጀራ እንዴ? ረሃብ ነው እኮ። ቁራሽ በእጅሽ ይዘሽ ትመጪ ዘንድ እለምንሻለሁ። ውሃ ብቻ አይደለም ደግሞ የሚበላም አምጪ አላት። ይባሳለና አገርን አትልቀቅ ይባላል ድሮ። ሴቲቱ ያለችበት ነገር ጭልምልምልም ያለ ነው። የረሃብ የድርቅ ዘመን፣ የክፉ ዘመን፣ ከዚህ ዘመን የባሰ ማለት ነው። ከዚህ ዘመን የከፋ ዘመን ማለት ነው። ሴቲቱ በስጋት ውስጥ በጥያቄ ውስጥ ያለች እንዲህ አለችው ኤልያስን ቁጥር 12 ላይ እርሷም አምላክህ ሕያው እግዚአብሔርን ማለች በማድጋ ካለው ከፉኝ ዱቄት በማሰሮ ካለው ከጥቂት ዘይት በቀር እንጀራ የለኝም አለችው። የለም በቃ ከሌለ ምን ይደረጋል? የለም ምን ላድርግ? የለኝም ብሰጥ ደስ ባለኝ። እነሆም አሁን እንጨት እምለቅመው ገብቼ ለኔና ለልጄ እጋግረው ዘንድ በልተነውም እንሞት ዘንድ ፕላን አውጥተናል፣ እቅድ አውጥተናል አለች። አሁን እንጨት የምሰበስበው የመሞት እቅድ። እንዴት ሰው የመሞት እቅድ ይይዛል? አንዳንድ ሰው እኮ በቃ የሚቀጥለው ዘመን በዚህ ሞቴ አይቀርም የሚል ሰው አለ። መልእክት አለኝ፣ አትሞትም፣ አትሞትም፣ በእውነት አትሞቱም። እና እቅድ ፕላኗን ነገረችው። ኤልያስ የጠየቃት ሴት ሁለት ነገር ነው ያላት፣ ጥቂት ዘይትና ጥቂት ዱቄት ነው ያላት። ሌላ ምንም የላትም። ወገኖቼ በእጃችሁ ላይ ምንድን ነው ያላችሁ? አንዳንዱ እኮ አሁን እዚህ ሀገር የሆነ ነገር ቢነሳ ምንም የሌለው ሰው እኮ አለ። ክርስቲያን አንድ ወር መቀጠል የማይችል እንደዛ ናችሁ። ግድ የለም ብዙ ያለው መቀጠል ላይችል ይችላል። ጥቂት ያለው ደግሞ አይቋረጥበትም። አይቋረጥም። የእናንተ እስትንፋስ ያለው በእግዚአብሔር እጅ ነው። አይቋረጥም። መንገዳችሁ በሰራዊት ጌታ በእግዚአብሔር እጅ ነው። ሃሌሉያ። የእናንተ ነገር አይቆምም። ሃሌሉያ። ጥቂት በኃይለኛ ችግር ውስጥ በስጋት ውስጥ ያለች ሴት ናት። በስጋት ማን ነው በስጋት የሚኖር? እግዚአብሔር መልእክት ሰጥቶኛል። ልጄ አትስጋ ይልሃል እግዚአብሔር። ልጄ አትስጊ ይልሻል እግዚአብሔር። እኔ አለው፣ እኔ ነኝ የማኖርሽ፣ እኔ ነኝ የማኖርህ ይላል የሰራዊት ጌታ እግዚአብሔር። በጣም የሚሰጉ ሰዎች አሉ። ምን ይሆን እጣችን የሚሉ። እጣችሁ በአማረ ስፍራ ወድቋል። በእግዚአብሔር እጅ ነው። ገመዳችሁ በሰራዊት ጌታ በእግዚአብሔር እጅ ነው። ምንም አትሆኑም። ሰይ ምንም አትሆኑ። መልእክት አይደለም የምትፈልጉት? ተረጋጋ። የሚቀጥለው ጊዜ ድል ሳገኝ እነግራችኋለሁ። እግዚአብሔር እንዲህ በላቸው አለኝ። ተረጋጉ በላቸው አለኝ። ተረጋጋ። በቃ እረጋጋለሁ። አንተ መካልክማ አንሱ ካለ በቃ የሚጠበቀው ምንድነው? መረጋጋት። ክብር ለኢየሱስ ይሁን። ቁጥር 13 ኤልያስ አላት፣ ምን አትበይ አላት? አትፍሪ፣ ይልቅስ ሄደሽ እንዳልሽው አድርጊ። አስቀድመሽ ግን ከዱቄቱ ለኔ ታናሽ እንጎቻ አድርገሽ አምጪልኝ። ከዚያም በኋላ ላንቺና ለልጅሽ አድርጊ። የእስራኤል አምላክ እግዚአብሔር እንዲህ ይላልና በምድር ላይ እግዚአብሔር ዝናብ እስከሚሰጥበት ቀን ድረስ ዱቄቱ ከማድጋው አይጨረስም፣ ዘይቱ ከማሰሮው አያልቅም። አዲስ ወሬያ ትርጉም አይዞሽ አትፍሪ ይላል። እንዲህ አላት ይላል፣ አይዞሽ አትፍሪ። እግዚአብሔር እንዲህ ነው እኮ የሚለው፣ አይዞህ አትፍራ። እንዲህ ዘመኑ አያስፈራም ወይ ብትሉኝ፣ ወይ ጉድ! ቀበቶ ያስፈታል። ቀበቶ ዘመኑ ምንድነው ብትሉኝ፣ አስፈሪ
ግን እግዚአብሔር ሰማይ ምንድነው የሚለው? አይዞክ ምን አትበል አትፍራ። ሃሌሉያ። እኔ የሰማይ መልእክተኛ ነኝ። ሰማይ የሚለውን ነው የምነግራችሁ። አይዞ አትፍራ። የፈራ ሰው ካለ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ አትፍራ። ለቤት አትፍራ፣ ለኑሮ አትፍራ፣ ለነገ አትፍራ። ምንም አይሆንም፣ እግዚአብሔር ያለው ነው የሚሆነው። ምንም አይመጣም፣ እግዚአብሔር ያለው ነው የሚመጣው። ወገኖቼ የሰው ልጅ ትልቁ ፍርሃት የሚባል በሽታ ነው ጠላቱ። የሰው ጠላቱ ምንድነው ብትሉኝ ፍርሃት ነው። የፍርሃት መድኃኒት ምንድነው? ማን ነው የሚነግረኝ? አለመፍራት ነው። በቃ ሌላ ምንም መድኃኒት የለው። የፍርሃት መድኃኒት ምንድነው? እስቲ አልፈራም በሉ። አልፈራም በሉ ማለት ጀግንነት በተሞላበት ማለት ነው። አልፈራም ሳይ ሃሌሉያ። ምክንያቱም ጠላት ምን እንደሚያደርግ ታውቃላችሁ? በየጠዋቱ ትዝ ይላችኋል ጎልያድ እስራኤላውያንን እየመጣ ጠዋትና ማታ ያስፈራራቸው ነበር ይላል። እየመጣ ይፎክራል። ማን ነው ከናንተ ጀግና መጥቶ የሚገጥመኝ ይላል። ሁሉ ቀን እየመጣ እነሱ በፍርሃት ይንቀጠቀጡ ነበር። አንድ ብላቴና ዳዊት ግን እንዲህ አለ፣ የማይፈራ ጀግና እኔ አለው አለ። ክብር ለኢየሱስ ይሁን። የእግዚአብሔር ሰው ኤልያስ ምንድነው የጠየቃት? ካለሽ እንጎቻ ጋግሪው አምጪው አላት። ያላት ሴቪንግ ላይ ትንሽ ያላት ብዙ አይደለም። እሱንም ደግሞ ምን አለ? አምጪው። ስጡት ለእግዚአብሔር፣ ለኔ አይደለም። ትንሽ ነው ያላችሁ፣ ፈትኑት። ስጡትና ፈትኑት። ያበዛዋል፣ ያውቅበታል። አምጡ ብሎ ሲያበዛ እንጂ አምጡ ብሎ ሲያከስር አላየንም። እዚህ ላችሁ ከሆነ ደቀ መዛሙርቱ ሲያስተምር ዋለና ጌታ ኢየሱስ ክርስቶስ ከዚያ ምድረ በዳ ላይ ትምህርቱን ሲያጠናቅቅ አሰናብታቸው ብለው አሉት። መሽቷል ሲሉት እሱ እንዲህ አላቸው፣ በእጃችሁ ምን አለ? ጥቂት 5 እንጀራና 2 ዓሣ፣ እሱንም ለክፉ ቀን ብለን የያዝነው ነው። ኢየሱስ እንዲህ አላቸው፣ አምጡት። ወሰደና ባረከው። 5 እንጀራና 2 ዓሣ የ5,000 ሰው ሕፃናት ሳይጨምር ከመገበ በኋላ 12 መሶብ ሙሉ ምን አደረጉ ይላል? አተረፉ፣ ሰበሰቡ። እግዚአብሔር እጅ የገባ ነገር ይተርፋል። እግዚአብሔር እጅ ያለ ነገር አይጎድልም። ኤልያስ እንዲህ አላት፣ ቁጥር 14 ላይ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እግዚአብሔር ለምድሪቱ ዝናብ እስከሚሰጥበት ዕለት ድረስ ከማድጋው ዱቄት አይጠፋም፣ ከማሰሮውም ዘይት አያልቅም አላት። የዚች ሴት መሰረታዊ ችግር 2 ነው። አንደኛው ዱቄት ነው፣ ሁለተኛው ዘይት ነው። እግዚአብሔር ከሰማይ እንዲህ ብሎ ነው የተናገራት፣ ዘይቱም እስቲ አያልቅም በሉኛ፣ ዱቄቱም ያላት 2 ነገር ነው። መልእክቱ እንደዚህ ነው፣ አያልቅም። ለእናንተ ነው የምናገረው፣ ለቤታችሁ ነው የምናገረው፣ ላላችሁ ነገር ነው የምናገረው። መልእክት ነው የምነግረው። በለሆሳስ አያልቅም። ያ አያልቅም። ስታወጡት አያልቅም። እዛ ሴቪንግ ቼኪንግ በሉት ወይም ደግሞ ቼክ የሚሰጣችሁ ሰዎች ቃል አወጣለሁ አያልቅም። እግዚአብሔር እንዲህ አላት፣ አያልቅም። ቅዱሳን አትጨነቁ። እግዚአብሔር እንዲህ ነው የሚለው፣ በቃ እኔ ሀገር ግባ ብባል እንኳን ምንም የለኝም ለምትሉ የሰራዊት ጌታ እግዚአብሔር አያልቅም ነው የሚለው። እኛ የምንቸገረው የምድር ዜና እየሰማን ነው። ሰማይ ግን አይጠፋም አያልቅም ነው የሚለው። ምድር ላይ ምንም ተስፋ የለም። እቺ ምድር የምትሆነው ነገር እንደ ተጻፈላት ነው የምትሆነው። ምን ይሆናል ምድር ላይ ብትሉኝ፣ እንደ ተጻፈው ባለፈው ወንጌላዊ ያስተምረን ነበር። እንደ ተጻፈው ይሆናል። እግዚአብሔር ሳያውቅ የሚሆን ምንም ነገር የለም።
ሁሉ በእግዚአብሔር እቅድ ነው የሚሆነው። የመጨረሻ ዘመን ነው። አዎ የመጨረሻ ዘመን ነው። ታዲያ ምን እናድርግ? እንዘጋጅ፣ ንስሐ እንግባ፣ እንታጠብ፣ ዘይታችን ሙሉ ይሁን፣ እንጸልይ፣ ከጌታ ጋር እንስማማ። በቃ ሌላ ምንም አያስፈልግም። የሚያስፈልገው ጽድት ብሎ ጌታን መጠበቅ። ቁጥር 15 እያጠናቀቅኩ ነው መልእክቴን። እርሷም ሄዳ ኤልያስ እንደነገራት፣ አስምሩበት፣ አደረገች። ኤልያስ እንደነገራት በዚያ ሁኔታ ኤልያስ መበለቲቱ ቤተሰቧ ብዙ ቀን ተመገቡ ይላል። ምን አደረገች? ኤልያስ እንደነገራት። እግዚአብሔር ምንድነው የነገራችሁ? እንደነገራችሁ አድርጉ። እግዚአብሔር እንደነገራችሁ ስታደርጉ ለብዙ ቀን የእናንተ ነገር የተረፈ ይሆናል። ክብር ለእግዚአብሔር ይሁን። የተባልነውን እናድርግ። መበለቲቱ ቤተሰቧ ኤልያስ አንድ ላይ ተመገቡ። ቁጥር 16 ኤልያስ በተናገረው የእግዚአብሔር ቃል መሰረት እንዲህ ይላል፣ ከማድጋው ዱቄቱ አልጠፋም፣ ከማሰሮውም ዘይቱ ምን አላለም? አልጎደለም። የናንተ የኔ አላለቀም ይላል። አያልቅም። ሃሌሉያ! ክብር ለኢየሱስ ይሁን። እልልታና ጭብጨባ ለከበረው ጌታ እንሰጣለን። ከማድጋው አያልቅም። ቤታችሁ ሙሉ ይሆናል። እንጸልይ። የሰማነውን ቃል እግዚአብሔር ይባርክልን። ሌላ ጊዜ የዮናስን ታሪክ ነግራችሁና ሶስተኛ የኢየሱስን ድንቅ መልእክት ነግራችሁ አጠናቅቃለሁ። አሁን ግን እንጸልይ። ሃሌሉያ! እግዚአብሔር አዝዣለሁ አለ። ለማን ምን እንዳዘዘ ባላውቅም ነገር ግን ታዟል። ሃሌሉያ! አዟል እግዚአብሔር። አዛዡ ጌታ እነሆ ሲያዝ ከአፉ ቃል የሚሆንለት ጌታ ባዶ ነው በምትሉት ነገር ላይ እግዚአብሔር አዟል። በኢየሱስ ስም ቤታችሁ በሰላም የተጠበቀ ይሁን። በኢየሱስ ስም ትዳራችሁ በሰላም የተጠበቀ ይሁን። ዘመናችሁ በኢየሱስ ስም የተባረከ ይሁን። ክፉ ነገር ወደ እናንተ አይቅረብ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክና አባት ሆይ እነሆ የቅዱሳን ቤት፣ የቅዱሳን ትዳር፣ የቅዱሳን ዘመን የተባረከ እንዲሆን ጸልያለሁ በጌታ በኢየሱስ ስም። ከአስፈሪው ዘመን የምትጋርድ አንተ ነህ፣ የምትጠብቅ አንተ ነህ። እነሆ እግዚአብሔር ሆይ እነሆ በቀስት እነሆ እንዳይንደደፉ እንዳይያዙ እንድትሸሽጋቸው ጸልያለሁ። ጥላ እንድትሆናቸው ጸልያለሁ። ከለላ እንድትሆናቸው ጸልያለሁ። መቃናቸው የኢየሱስ ደም የተቀባ ይሁን። በኢየሱስ ስም ምንም አይነት ክፉ ነገር እንዳያገኛቸው ጸልያለሁ። መርገም የተሰበረ ይሁን። የጨለማ ስራ የተመታ ይሁን። የሚያስደነግጥ ነገር የተነቀለ ይሁን። አውሬው የተወጋ ይሁን። ሃሌሉያ! ኢየሱስ ያድናል። ምንችል በእግሮቻችን እንቆም። ኢየሱስ ጌታ ነው። ሃሌሉያ! ኢየሱስ ጌታ ነው። አምላካችን መጠጊያችን በክፉ ዘመን በመልካም ዘመን እሱን የተጠጋ ሰው በቃ ምንም አይሆንም። ቤት ምንም አይሆንም። ትዳር ምንም አይሆንም። ከሚያስፈራው ነገር የሚያስመልጥ የእግዚአብሔር እጅ ወጣለች። የእግዚአብሔር ጣት ወጣለች። ላንተና ለቤት የሚያስፈራውን ነገር የሚገለብጠው የእግዚአብሔር እጅ ወጥቷል። ሃሌሉያ! በደሙ ተሸፍናችኋል። ዘመናችሁ የተባረከ፣ ህይወታችሁ የተባረከ፣ ትዳራችሁ የተባረከ። የናንተ ነገር አያልቅም። ቃል አወጣለሁ አያልቅም። በዚህ ክፉ ዘመን እነሆ በሚያስፈራ ዘመን አንተና ቤት ትጠበቃለህ። አትባረርም። ሃሌሉያ! አትባረርም። ሊያባርህ ያለው ራሱ ይባረራል፣ ራሱ ይነቀላል። አንተ ግን አትነቀልም። አንቺ ግን አትነቀይም። እግዚአብሔር እሱ ከሌላ ጠበቃ ይሆናል። ሃሌሉያ! ክብር ለኢየሱስ ይሁንለት። እልልታን ሰጠዋለን፣ ጭብጨባን ሰጠዋለን። ይሁንለት። ሃሌሉያ! ዋ ኢየሱስ በእውነት እናመሰግናለን። ጌታ አንተ ጣልቃ ስለገባ ተባረክ።
ጣልቃ ገብቻለሁ አልክ። አንተ ጣልቃ ገብተሃል። ለማን እንደሆነ አላውቅም። እግዚአብሔር ጣልቃ ገብቻለሁ አለ። ጣልቃ የገባው እግዚአብሔር ክፉን ወደ መልካም ይለውጣል። ክፉን ወደ መልካም ይለውጣል። ያንተ ነገር አይበላም። ያንቺ ነገር አይበላም። እግዚአብሔር ጣልቃ ገብቷል። ጣልቃ ገብቻለሁ አለ እግዚአብሔር። ጣልቃ ገብቷል። ሃሌሉያ! ጣልቃ ገብቷል። ሃሌሉያ! ጣልቃ ገብቷል። ሃሌሉያ! እግዚአብሔር ጣልቃ ገብቷል። ኢየሱስ እየተመለከ ያለ የሰማይ አምላክ እግዚአብሔር እንዲህ አለ፣ ለሕዝቤ ጣልቃ ገባው አለ። ጣልቃ ገብቻለሁ አለ። በምን ጉዳይ እንደሆነ አላውቅም። እግዚአብሔር ግን ጣልቃ ገብቷል። ሃሌሉያ! አትበላም። ሃሌሉያ! ያንተ ነገር አይበላም። ሃሌሉያ! ያንቺ ነገር አይበላም። ኢየሱስ እናመሰግንሃለን። ኢየሱስ እናመሰግንሃለን። ኃይል የሌለውን ስለምትረዳ አመሰግንሃለሁ። ጉልበት ለሌለው ጉልበት ስለምትሰጥ አመሰግንሃለሁ። ጸጋን ስለምታበዛ አመሰግንሃለሁ። ኃይልህን ስለምታበዛ አመሰግንሃለሁ። ለብዙዎች መነሳት ስለሆነ፣ ለብዙዎች መታደስ ስለሆነ፣ ለብዙዎች መጎብኘት ስለሆነ፣ ብዙዎችን እግዚአብሔር ሆይ ቀኝ እጃቸውን ስለያዝ አመሰግንሃለሁ። ወደ ተራራ ስለምታወጣቸው ሃሌሉያ! እግዚአብሔር ሆይ እናመሰግንሃለን። እግዚአብሔር ሆይ እናመሰግንሃለን። እግዚአብሔር ሆይ እናመሰግንሃለን። ሎጥን እጁን ይዘህ እንዳወጣኸው ዛሬ ብዙዎችን ይዘህ አወጣ። በመንፈስ ዓለም ላይ ብዙዎችን ይዞ እግዚአብሔር ወጣ። ብዙዎችን ይዞ ወጣ። ቤትህን ይዞ እግዚአብሔር እጅህን ይዞ የሚመራው ጌታ እጅህን ይዟል። ሃሌሉያ! ወይ ወይ ወይ! እግዚአብሔር እንዲህ አለ፣ እጃቸውን ይዣለሁ አለ። እጅሽን ይዞሻል። እግዚአብሔር የያዘው ሰው አይወድቅም። ሃሌሉያ! አትወድቅም። ሃሌሉያ! አትወድቅም። ሃሌሉያ! ኢየሱስ እናመሰግንሃለን። ኢየሱስ እናመሰግንሃለን። አዛዡ ጌታ ክብር ላንተ ይሁን። አንተ ነህ አለቃ፣ አንተ ነህ የበላይ። ተባረክ ኢየሱስ፣ ተባረክ ኢየሱስ። እናመሰግንሃለን። ስለ ሕይወት ቃል እናመሰግንሃለን። መኖሪያችን አንተ ነህ። ሰላማችን አንተ ነህ። ጤናችን አንተ ነህ። እረፍታችን አንተ ነህ። የመኖራችን ሚስጥሩ አንተ ነህ። ካንተ ውጪ መኖር አንችልም። አንተ የኛ አለቃ ነህ። አንተ የኛ አባት ነህ። አንተ የኛ ወዳጅ ነህ። አንተ የኛ እረኛ ነህ። እረኛሽ ነው። ሃሌሉያ! ጠባቂሽ ነው። ሃሌሉያ! ጠበቃሽ ነው። ሃሌሉያ! ይሟገታል። ሃሌሉያ! አሳልፎ አይሰጥህም። አሳልፎ አይሰጥሽም። ወይ እንደ እግዚአብሔር ያለ ማንም የለ። እንደ ኢየሱስ ያለ ማንም የለ። እንደ አባትሽ ያለ ማንም የለ። ያንቺ መኖሪያ፣ ያንተ መኖሪያ እግዚአብሔር ነው። በረሃቡ ዘመን፣ በክፉ ዘመን ኤልያስን የመገበ እግዚአብሔር በዚህ በክፉ ዘመን ሕዝቡን የሚያኖር የሚመግብ እግዚአብሔር። ሃሌሉያ! ቤትህ በኢየሱስ ስም በበረከት የተሞላ፣ ትዳርህ በሰላም የተሞላ፣ ቃል አወጣው በኢየሱስ ስም የሚትረፈረፍ ነገር ሆነ። ሰይ ኢኮኖሚውን አንሰማም። ኢየሱስን ነው የምንሰማው። ሰማይ እንዲህ ይላል፣ አያልቅም። ዘይቱ አያልቅም። ማድጋው እነሆ ሙሉ ይሆናል። በረከትን እግዚአብሔር አዞበታል በኢየሱስ ስም። ሃሌሉያ! ከፍ በል። እናመሰግንሃለን። ቀኝ እጆቻችሁን አንሱ። ተባረክ። ደምህን ምሕረትህን በቅዱሳን ላይ ያስቀመጥኩ እግዚአብሔር ሆይ አንተ መልካም ነህ። ዛሬ ተናግረህናል። እግዚአብሔር አምላክ በአንተ ላይ መታመን ይሁንልን። አንተን ብቻ ማለት ይሁንልን። ኢየሱስ እንወድሃለን። ሁለት እጆቻችንን እናነሳለን። የዲያብሎስ ቀስት የተሰበረ ይሁን። የዲያብሎስ ቀስት የተሰበረ ይሁን። የበቀል መንፈስ የተሰበረ ይሁን። በኢየሱስ ስም የተሰበረ ይሁን። በኢየሱስ ስም የተሰበረ ይሁን። የሞት መውጊያ የተሰበረ ይሁን። ሳይ እግዚአብሔር ሰብሮታል። እግዚአብሔር ጨለማውን ሰብሮታል። አትገኙም። ቤታችሁ፣ ትዳራችሁ፣ ዘመናችሁ አይገኝም። ክብር ለኢየሱስ ይሁን። እጆቻችንን እናነሳና በቃለ ቡራኬ እንጨርሳለን።
እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት፣ የእግዚአብሔር ጥበቃ በእናንተ ላይ ይሁን። የእግዚአብሔር አብ ፍቅር፣ የልጁ የኢየሱስ ክርስቶስ ጸጋ፣ ምሕረት፣ ቸርነቱ ሁሉ በእናንተ ላይ ይሁን። ቅዱሳን ሁሉ አሉ አሜን።